በዚህ ሰዓት በመላው የዓለም ሚዲያ በአርጀንቲና ላይ በጣም ብዙ ዘገባዎች የተሰሩ ነው። በጣም ዘመቻ ነው የተወጣባት ማለት ይቻላል ባጭሩ። ለምንድን ነው እንደዚህ የሆነው? አርጀንቲና ስለምንድን ነው በዚህ ልክ እየተተቸች ያለችው? እንዲሁም ደግሞ በዚህ ዓለም ዋንጫ ላይ የታዘብነው በጣም ልዩ የሆነ እንግዳ ነገር መቼም ቢሆን ተከስቶ የማያውቅ ነገር ምንድን ነው የምለውን በዚህ ቪዲዮ እናደርሳለን። እንደምታውቁት የዩኒካቤል ጠቃሚና ወቅታዊ የሆኑ ነገሮችን ወደ እናንተ ሼር የምናደርግበት ቻናላችን ነው። ያልተቀላቀላችሁት እስቲ ተቀላቀሉ። አርጀንቲና የምትባለው ሀገር እንግዲህ ስለ ትላንቱ የዓለም ዋንጫ የመጨረሻ ጨዋታ ከማውራታችን በፊት አርጀንቲና ምን አይነት ሀገር ናት? ብዙዎቻችሁ ስለ አርጀንቲና በሂስትሪ ተምራችሁ ሊሆን ይችላል፣ ሰምታችሁም ሊሆን ይችላል። አርጀንቲና እንግዲህ ካሉት ከዓለማችን ሀገራቶች ውስጥ በኢኮኖሚም ጥሩ የነበረች ሀገር ናት። አሁን ላይ ባለው ግን በኢንፍሌሽን በጣም የተሰቃየች ያለች ብትሆንም ከተወሰኑ ዓመታት በፊት ግን የአርጀንቲና ኢኮኖሚያም ከፍ ያለ በዓለም በጣም ተወዳዳሪና ተፎካካሪ ሀገር ነበረች። በኳሱ ደግሞ በጣም እንቁ የሆነ ዲያጎ ማራዶናን ያፈራች እንዲሁም የዓለማችንን በዚህ ሰዓት ላይ ኮከብ የሆነውን መሲን ሊዮኔል ሜሲን ያፈራች ሀገር ናት። ነገር ግን ይህች ሀገር ለምንድን ነው በዚህ ልክ አሁን የተጠላችው? እኔ በነገራችን ላይ ማታ አርጀንቲናን እየደገፍኩኝ ነበረ እንድታሸንፍ ማለት ነው። ይሄም የሆነበት ምክንያት መሲን ስለምወደው ስለማደንቀው ብዙዎች ሰዎች መሲን ብለው አርጀንቲናን ቢከታተሉም የአርጀንቲናን ኳስ ቢያዩም ነገር ግን አርጀንቲናን ብዙ ሰው አይወድም፣ ብዙ ሀገራቶች አይወዷትም። ለምንድን ነው ይሄ የሆነው? ይሄም የሆነው ለምንድን ነው? አርጀንቲና ጥቁር ጠል የሆነ አመለካከት አላት፣ ወይም ደግሞ ጥቁሮችን ይሄ ብላክስ አስ እነዚህ ያው እኛን አፍሪካውያንን የሚጠሉ ነው። ይህም እንግዲህ ከታሪካቸው በደንብ በተጨባጭ እንደዚህ ባይቀመጥም ግን ድርጊታቸው ከዲስፕሊን አንጻር የአርጀንቲናን ጨዋታ ትላንት ያየ ሰው አርጀንቲኖች ምን አይነት የሚያስጠላ ዲስፕሊን እንዳላቸው ከተጫዋቾቻቸው መረዳት ይችሉ ነበረ። ለምሳሌ በቀይ የወጣው አሁን ከዲስፕሊን የተነሳ ነው። ሁለት ጊዜ የመጀመሪያው ጥፋት ዳኛውን በደንብ አልባሌ የሆነ ክብር ዲስሪስፔክት ሲያደርገው ነው ዳኛውን የመጀመሪያው ቢጫ ያገኘው። ሁለተኛው ላይ ፋውል ሰርቶ ነበረ፣ ከዛ በቀይ ወጣ ማለት ነው። ከዛ በኋላ ምን ያህል ጨዋታው መጀመሪያም ለነሱ ቻሌንጂንግ ነበረ፣ ቻሌንጁ ይቃጠል። ዲስፕሊናቸው በጣም አስቸጋሪ ነው። ዓለም መሲን ስለሚወድና መሲን ስለሚያደንቅ ነው የአርጀንቲና ብሔራዊ ቡድን የሚዘግፈው አብዛኛው ሰው ብዬ ማምነው እንጂ ያለ መሲ የአርጀንቲና ተጫዋቾች የማይሆኑ ናቸው። በዚህ ምክንያት ነው አርጀንቲና በጣም ከባድ የሆነ የሚዲያ ዘመቻ የተከፈተባት ማለት ነው በዚህ ሰዓት። እንግዲህ ስፔን ደግሞ በተቃራኒው ስታዩ በጣም ትንንሽ ልጆች፣ በጣም ወጣቶች፣ አብዛኛው ያንግ ኤጅ ነው። ከዛ እንግዲህ እነዚህ ሲተባበሩ አንድነት ህብረት የሚባለው ነገር ስፔን ጋር ነው በቃ ያለው። በተለይ ጨዋታ ላይ አርጀንቲና በጣም በበላይነት ሲመሩ ነበር፣ ሙሉ ተቆጣጥሮ ነበረ ጨዋታውን ማለት ነው። ይህም ደግሞ ህብረትን አንድ ላይ ይሄ አንድነት የሚባለው ዩኒቲ ምን አይነት ፓወር እንዳለ ለዓለም ያሳዩበት ጨዋታ ነበር። ለእኔ የስፔን ብሔራዊ ቡድን የምሬ ነው የትላንቱ ጨዋታቸው የምን ጊዜ ምርጥ ጨዋታ ነው። በጣም ቀጥቅጦ ነበር ሲጫወቱ የነበሩት። እነ ሊዮኔል መሲ በጣም እንጃ ምንም መሲ ይሞክራል፣ ወዲያው ይቀማል፣ ይይዛል፣ ወዲያው ይቀማል። አንድ ጊዜ ይመስለኛል እንደውም የመታው አርጀንቲና አጠቃላይ 2 ኮንተርጌት የሆነ ምት ነው ትላንት የነበራት ማለት ነው። ግን በጣም ስነምግባራቸው በዛ በጣም ተጫዋቾቹ የሚያሳዩት በጣም ማይጠበቅ ከአንድ ፕሮፌሽናል የእግር ኳስ ተጫዋች ማይጠበቅ ነገር ነበረ ትላንት ሜዳ ላይ ስናይ የነበረው ማለት ነው። ዓለም በዚህ ሰዓት እንግዲህ የአርጀንቲና አይታችኋላ ኳስ ምን አይነት ፓወርፉል የሆነ ነገር እንደሆነ። አሁን የአርጀንቲናን ታሪክ ወደኋላ ሄዶ ሰው ማየት ጀመር። በየሚዲያው ተከፈተባቸው። በእኛ ሀገር ብቻ አይደለም፣ በጣም በእኛ ሀገር ብቻ አይደለም፣ በብዙ ሀገራቶች ነው ይሄ የተከሰተው ማለት ነው። የብዙ ሀገር ሚዲያዎች ይህንን ነገር መዘገብ ጀመሩ ማለት ነው። አርጀንቲና አሁን ላይ ኢንፍሌሽን ያሰቃያታል። 47 ሚሊዮን ህዝብ ነው ያላት። በነገራችን 47 ሚሊዮን ህዝብ ማለት የኢትዮጵያን ህዝብ በሶስት እጥፍ ምናምን የሚያንስ ነው። በጣም ትንሽ ህዝብ ነው ያላት። ግን ደግሞ እንደዛም ሆና አሁን ላይ ይቸገራሉ። አግሪካልቸር በጣም አላቸው፣ ማኑፋክቸሪንግ ላይም አሉ። እንዲሁም ደግሞ ኢንፍራስትራክቸር ላይ ይበልጡናል በጣም ከኛ ኢኮኖሚያቸው በጣም ከፍ ያለ ነው። ባይዘው እንደዛም ሆኖ አሁንም ከኛ ሀገር ጋር እናወዳድራትም። አርጀንቲና ጥሩ ላይ የሆነበረች ሀገር ስለሆነች የሆነ ሰዓት ላይ አሁንም ጂዲፒዋ ለአንድ ሰው ፔር ፐርሰን $35,000 አካባቢ ነው። የኛ ደግሞ ከ1000 እስከ $1,500 ነው። የኛ ጂዲፒ በጣም ያንሳል። ስለዚህ ከኛ የተሻሉ ናቸው። ግን ደግሞ ከስነ ምግባር አንጻር ጥቁር ጠል ናቸው። ጥቁር ጠል እንዴት ነው ያልከው ካላችሁ ከታሪካዊ ነገሩም ይህንን ነገር ባላመጣላችሁ ራሱ የትላንትናውን የአይሾ ስፒድን እንግዲህ ታውቁታላችሁ ብዬ አስባለሁ። ታዋቂ ዩቲዩበር ነው፣ ስትሪመር ነው። ኢትዮጵያም መጥቶ ነበር የሆነ ጊዜ። ኢትዮጵያ መጥቶ በጣም በየቦታው ቡና እየጠጣ ምን እያለ ሲጫጫ የነበረው ይሄኛው ወጣቱ ልጅ ማለት ነው። አይሾ ስፒድ ሲያቀርብ መድረክ ላይ አይሾ ስፒድ የሙዚቃ ስራውን ፊፋ ጋብዞት ሲያቀርብ በጣም በቃ እያሳዩት የነበረው ነገር ለማመን ይከብዳል። አንድ እንደዚህ ከሰለጠነ እንዲሁም በነገራችን ላይ ያችሁ ጉግል ምናምን ማድረግ ትችላላችሁ። አርጀንቲና ከአብዛኛው ሀገራቶች የተሻለ ብዙ የተማረ ሰው አለ የሚባልበት ሀገር ነው።
ግን ከዛ የማይጠበቅ አይነት ድርጊት ሲያሳዩ ነበር። ግን የሚያሳዩት የውሻ ጩኸት አለ። ያንን የውሻ ጩኸት የሚያሳዩት ብላኮችን ወይም ጥቁሮችን እንደ ውሻ ስለሚያዩ እዚህ ልክ ነው ንቀታቸው ማለት ነው። አርጀንቲና በመሸነፏ ደስ ብሏል ወይ ካላችሁ ብዙ ሰው ይደሰታል። ግን እኔ አሁን ሊዮኔል ሜሲ ዋንጫውን ከአርጀንቲና ጋር ቢያነሳ ነበረ ደስ ብሎኝ። ምክንያቱም እሱ ምናልባት የመጨረሻው ነው ይሄ ጨዋታ፣ ከዚህ በኋላ እርግጠኛ አይደለሁም ነው ያለው ለጋዜጠኛ ነው። አይጫወትም ኦብቪየስሊ የእድሜ ጉዳይም ስላለ ማለት ነው። ሜሲን ስለምንወደው ነው እንጂ አርጀንቲና በጣም አስቀያሚ የሆነ ነገር ነው። በነገራችን ላይ ይሄ ዘረኝነት የሚባለው ነገር ለአንድ ሀገር በጣም መጥፎ የሆነ ፊገር ነው። በጣም መጥፎ የሆነ ኢሜጅ ነው የሚሰጠው ማለት ነው። ኳስ ደግሞ በነገራችን ኳስ የራሱ የሆነ ኔጌቲቭ ሳይድ በጣም በብዛት ቢኖርበትም ኔጌቲቭ ሳይዱን ስናይ ደግሞ ኳስ ዩኒቲን ይፈጥራል፣ አንድነትን ይፈጥራል። ይህን ደግሞ በስፔን አረጋግጠናል። በቃ አሳይቶናል። ለዓለም አንድነታቸው ምን ያህል ማሸነፍ እንደሚችሉ ሰዎች አንድነት ላይ ሲሆኑ አሳይቷል። ኳስ የፍቅር ቋንቋ ነው። በቃ አሁን ላይ ማለት በጣም ሁሉም ሰው ይግባባበታል። ኳስ አሁን ሁሉንም ብሔራዊ ቡድን የምሬን ቢያንስ አንድ ሰው ሁለት ሰው ጥቁር አይጠፋም። የአርጀንቲና ብሔራዊ ቡድን ብቻ ነው ሁሉም ነጭ የሆነበት። አንድ ጥቁር ክሊር ነው ያደረጉት። ኢቨን ሀገራቸውን ራሱ ነጭ ቀለም ነው አብዛኛውን ግድግዳ ምናምን የሚቀባው። ፐብሊክ ነገሮች እንደዚህ በመንግስት የሚሰሩ ነገሮች የሚመረጠው ቀለም ነጭ። በቃ ለጥቁር ያላቸው ጥላቻ ልነግራቸው አልችልም። በዚህ ልክ ጥቁርን ይጠላሉ ሳይሆን ይጸየፋሉ። እንደ ቆሻሻ ነገር ነው የሚያዩት። ትናንት በቃ ጊዜ ጌታ ነው የሚባለው እውነት ነው። ጊዜ ተቀይሮባቸው ሀያል የነበረው ክለብ እነ ዲያጎ የነበሩበት ክለብ ሊዮኔል ሜሲ እያለ እንደዛ ጨዋታው ከብዷቸው አቅቷቸው ተደብድበው ሰው 100 ምናምን ደቂቃ ይደበደባል። 100 ምናምን ደቂቃ ነው። በተጨማሪው በ30 ደቂቃ እኮ አርጀንቲና ምንም ማድረግ አልቻለችም። በጣም ሲቀጠቀጡ ነበረ። እንዲያውም እኔ ትላንትና ጨዋታ ላይ ታዘብኩት በረኛቸው በቃ ይመቸው እሱ ነው ተሸክሞ ያንን ሁሉ ደቂቃ ሲጀመር እስከ ተጨማሪ ደቂቃ አይሄዱም። ሌላ ክለብ ቢሆን የምሬ ሌላ በረኛ ቢሆን አይችልም ይሄንን ነገር ነበረ። ስፔን ቶሎ ጣጣ አድርጎ ብዙ ጎል የሚያገቡት ግን ያ በረኛ እሱ ሆኖ ከዚህ በፊት አስታውሳችሁ የባለፈውን የካታርን የዓለም ዋንጫ ይሄ በረኛ ነው እንዲበሉ ምክንያት የሆነው ዋንጫውን እንዲያነሱ በረኛው ነው። ያው ከፍራንስ ጋር በፔናልቲ ነበረ ሲለያዩ የነበሩትና ብዙ ጎል በመመለስ እንግዲህ ይሄ በረኛ ነው ዋንጫ እንዲበሉ ያደረጋቸው። አሁንም እሱ ነው ተሸክሞ ለተጨማሪ ደቂቃ እንዲያመሩ ራሱ ያገዛቸው ማለት ነው። ይህንን በብዙ አይታቸው እና ዘረኝነት በጣም አስቀያሚ ነገር ነው። አርጀንቲና በጣም ቀደምት ናት። እንዲሁም እንዴት እንደዚህ አይነት ነገር ውስጥ ራሱ እንዳለች አላውቅም። ከኢትዮጵያ ጋር ራሱ ተያይዞ በጣም የሚነሱባት ዳርክ የሆኑ ኢሜጆች አሉ። ግን የትናንቱ የዓለም ጨዋታ አንድ ነገር አሳይቶናል። ከስፔን ዩኒቲን ተምረናል። በቃ ከአርጀንቲና ደግሞ በቃ አንድ ላይ አይደለውም። ተጫዋቾቹ ትዕቢተኛ ናቸው። ዳኛ ላይ የሚያሳዩት ነገር ልክ አይደለም። ያ ሰውዬ የምሬን በቃ አይወጣም ነበረ። ምክንያቱም መጀመሪያ ዳኛውን ዲስሪስፔክት ስላደረገ ብቻ ነው ቢጫ ያገኘው። ዳኛውን ቢያከብር ረጋ ብሎ ቢጫወት ተጠንቅቆ ቢጫወት ጥጋብ እንደዛ ውጥር ባያደረገው አይሸነፉም ነበረና ያንን የዓለም ዋንጫ እንግዲህ አሳይቶ ነው ያለፍ ነው ማለት ነው። ይሄኛው የዓለም ዋንጫ በጣም ለየት ያለ ነበረ። ትልቅ ጥበቃ የነበረበት ነበረ። እነ ትራምፕ ምናምን በሄሊኮፕተር በተዋጊ ጀቶች ምናምን የተከበበ ጨዋታ ነበረ። እንግዲህ በጣም የሚገርም ነው። እኔ ብዙ ነገሮችን ተምሬበታለሁ። እንግዲህ የዓለም ዋንጫን እስቲ እንዴት አያችሁት? እናንተም ኮሜንት ላይ ሀሳባችሁን አስቀምጡ። ቻናላችንን ተቀላቀሉ። ቀጣይ ቆንጆ ቪዲዮ እስከምንገናኝ መልካም ነው።